ሰላም ተመልካቾች እንዴት አላችሁ? ቢኒያም ካሴ ይባላል። ከዚህ በፊት እንደምታውቁት ቤንጃ ኒውስ ወይም ቢኒያም ካሴ በሚለው የዩቲዩብ ቻናሌ ተዘግቷል። እንግዲህ ለምን ተዘጋ የሚል ጥያቄ በተለያዩ ሶሻል ሚዲያዎች በቲክቶክም በፌስቡክም ስታጋሩ ነበረ። ያው ተዘግቷል። የተዘጋበት ምክንያት ምንድን ነው የሚሉ በርካታ ጥያቄዎችም አሉ። በራሴ በኩልም እነሱን ለማጣራት ሞክረናል። ግን እንደው ይሄ ነው የሚባል ምክንያትም አላገኘንም። ዞሮ ዞሮ ዩቲዩብ ቻናሉ ተዘግቷል። ያም ሆኖ ግን ቢኒያም ካሴ ድጋሚ የዩቲዩብ ቻናል በአዲስ መልክ ከፍተናል። ብዙዎቻችሁ እንደምታውቁት እንግዲህ በግልጽ ዓለም አቀፍ ጉዳዮችን በጥልቀት የሚዳስስ ታማኝ የሆነ ሁሉንም ወገን የዳሰሰ መረጃ፣ ትኩስ አዳዲስ ነገሮችን የሚያስዳስስ ነበረ። ያም ሆኖ ግን እንግዲህ በጉዳዮች ላይ ትኩረት አድርጎ ቢሰራም ያው ተዘግቷል። ከዚህ በፊት እንግዲህ በነበረው ሰፊ ትንታኔያችን በሱም እንቀጥላለን። አዳዲስ ኮንተንቶችን ወይም ደግሞ አዳዲስ የሚያዝናኑም የሀገር ውስጥ ጉዳዮችን ጨምረን በስፋት እንመጣለን፣ በቪዲዮ እንመጣለን እና በጣም ጠንከር ባለ መንገድ ነው የምንመጣው። ያም ሆኖ ግን የዩቲዩብ ቻናሉ የተዘጋበት ምክንያት የተለያዩ መንገዶች ምክንያቶች ሊኖሩ ቢችሉም እኛ በትክክል ማወቅ አልቻልንም። ከዚህ በፊት እንግዲህ የነበሩ በጣም ጥልቅ የሆኑ ትንታኔዎችን፣ መረጃዎችን እናጋራ ነበር። በአጭር መልክም እንዲሁ ሰፋ ባለ መንገድም እሱም እንዳለ ይቀጥላል። ከዛም ባሻገር አሁን ላይ ደግሞ እናካትታቸው ያሰብናቸው ጉዳዮች የመሪዎች ፕሮፋይል፣ በተለይም ዓለም ላይ ተጽዕኖ ፈጣሪ የሆኑትን እነሱን በስፋት እንዳስበታለን። ከዛ ባሻገርም የሚያዝናኑ ጉዳዮች እናነሳለን። ዓለም ላይ እጅግ ረቂቅ የተባሉ የጦር መሳሪያዎችን የታጠቁ ሀገራትን ጨምሮ እንዲሁም እነዚህ የጦር መሳሪያዎች ምንድን ናቸው የሚለውን በስፋት የምስራቁንም የምዕራቡንም ጎራ በትክክል የምናስመለክትበት የዩቲዩብ ቻናል ተከፍቷል። ስለዚህ ከዚህ በፊት የነበራችሁን ትብብር እንድትቀጥሉበት ላይክ፣ ሰብስክራይብ፣ ሼር በአሁኑ ሰዓት በተለይ ሰብስክሪፕሽን ያስፈልጋልና እሱ ላይ ትኩረት እንድታደርጉ ጠይቃለሁ። በጣም በርካታ ቁጥር የነበራቸው ተከታዮች ነበሩ። ሰብስክሪፕሽኑ ብዙ ነበረ። ሁሉም ነገር የተሟላ ነበረ። ያም ሆኖ ተዘግቷል። አሁን እንግዲህ በእናንተ ጥረት ደግሞ ድጋሚ እንደምንመጣ እርግጠኞች ነን። ስለዚህ እናንተ ይህን ላይክ፣ ሰብስክራይብ፣ ሼር በማድረግ ከዚህ ቀደም የነበራችሁን ትጋትና ትብብር እንድትቀጥሉበት እንጠይቃለን።